ይህች ሀገር በጣም ሰፊ ከመሆኗ የተነሳ 14 አይነት የሰዓት አቆጣጠር ነው የምትጠቀመው። አጠቃላይ ስፋቷ ፕሉቶ ከምትባለው ፕላኔትም ይበልጣል። ብቻዋን የተንሰራፋችበት የቆዳ ስፋት የምድራችንን 10 ከመቶ ይሸፍናል። ሀገር ብትሆንም በስፋት ግን ከደቡብ አሜሪካ አህጉር ጋር እኩል ስትሆን ከአውሮፓ፣ አውስትራሊያና አንታርክቲካ አህጉራት ትበልጣለች። በዚህ ስፋቷ ምክንያት በሁለት የተለያዩ አህጉራት ውስጥ ነው የምትገኘው። ዩሬዥያ ይሏታል። በፍጹም ይገናኛሉ ብለን ከማንገምታቸው ኖርዌይ፣ ቻይናና ከአሜሪካም ጋር ድንበር ትጋራለች። ትርክታችን ሀገርን በእናት ለሚመስል ማህበረሰብ ሆነና አንቺ ያልናት እንጂ ዜጎቿ ግን በተባዕት ጾታን የሚጠሩት። አባት ሀገር ራሽያ። ብዙዎቻችን የዓለምን ካርታ እንዲህ ዘርግተን ስለምናስበው በአሜሪካና በራሽያ መካከል ቀናትን የሚወስድ ርቀት ያለ ይመስለናል። ነገር ግን ምድር ክብ ናት። ካርታዋም ይህንን ይመስላል። በአሜሪካና በራሽያ መካከል ያለው አጭሩ ርቀት ደግሞ 3.8 ኪሎ ሜትር ብቻ ነው። ይህ ዳያሚድ አሜሪካ ሲሆን ይሄኛውም ዳያሚድ ግን ራሽያ ነው። እዚህ ራሽያ ላይ ቆሞ አሜሪካን አሻግሮ ማየት ይቻላል። ሆኖም የባለቤትነት ብቻ ሳይሆን የሰዓት አቆጣጠር ልዩነትም አላቸው። አሁን በአሜሪካዋ ዳያሚድ ቅዳሜ እኩለ ቀን 6 ሰዓት ነው እንበል። ደቂቃዎችን ብቻ ተጉዘን የራሽያዋ ዳያሚድ ብንገባ ራሳችንን እሁድ ከቀኑ 5 ሰዓት ላይ እናገኘዋለን። በ4 ኪሎ ሜትር ርቀት ላይ ቢገኙም በመካከላቸው የ23 ሰዓት ልዩነት አለ። ድሮ በሁለቱም ዳያሚዶች የሚኖሩት ዘመዳማች ህዝቦች ነበሩ። ኢስኪሞ ይባላሉ። በዋናነት በሰሜን ዋልታ፣ ሳይቤሪያ፣ ግሪንላንድ እና በካናዳ የሚገኙ ህዝቦች ናቸው። ዛሬ ላይ በአሜሪካዋ ዳያሚድ ደሴት 80 የኢስኪሞ ህዝቦች ሲኖሩ በራሽያዋ ዳያሚድ ግን የድማሚት ቦምብ እንጂ ሰላማዊ ሰዎች አይኖሩም። በቀዝቃዛው የዓለም ጦርነት ወቅት አሜሪካ ችግር ከፈጠረች ጦርነቱን እዚሁ አፍንጫዋ ስር ለመጀመር ሲባል ነባር የኢስኪሞ ህዝቦች ደሴቷን ለቀው ወደ አባት ሀገር ራሽያ እንዲሄዱ ተደርጎ ደሴቷ ሙሉ በሙሉ ወታደራዊ የጦር ሰፈር ሆናለች። የአሜሪካዋ ዳያሚድ በመጠን አነስ ያለች ናትና ትንሿ ዳያሚድ ትባላለች። በአሜሪካ አላስካ ግዛት ውስጥ ትገኛለች። እዚህ መንገድም መኪናም የለም። 7 ስኩዌር ኪሎ ሜትር የሚሰፋው አካሏ ሙሉ በሙሉ ማለት ይቻላል በግራናይትና በኳርትዝ ድንጋይ የተሸፈነ ነው። ሊትል ዳያሚድ ከእናት ሀገር አሜሪካ ጋር የምትገናኘው በሄሊኮፕተር ብቻ ነው። ደሴቷ የወባ ትንኝ መራቢያ ቦታ ናትና ለጤናም ለኑሮም ተመራጭ አይደለችም። ሆኖም ዓለምን የተጸየፉ የሚመስሉ 80 ሰዎች ከዓለም ተነጥለው ዳያሚድን ምርጫቸው አድርገው ይኖሩባታል። አሁን ያለነው በራሽያ የምስራቅ ጫፍ አሜሪካ ድንበር ነው። ጉዟችንን ወደ ምዕራብ ብናደርገው አንድ ያልተለመደ ድንበር እናገኛለን። የዋናዋ ራሽያ የምዕራቡ ድንበር ከሚያበቃበት ጫፍ 370 ኪሎ ሜትር ርቆ ቤላሩስ፣ ላቲቪያና ሊቱዋኒያን አልፎ ብቻውን የተቀመጠ 1 ሚሊዮን ዜጎች የሚኖሩበት የራሽያ ግዛት ይገኛል። ካሊኒንግራድ ይባላል። ይህ ቦታ 15000 ስኩዌር ኪሎ ሜትር ይሰፋል። ከሁለተኛው ዓለም ጦርነት በፊት የጀርመኗ ግዛት የፕሩሺያ ዋና ከተማ ሲሆን ስሙም ኮኒግስበርግ ይባል ነበር። ጀርመን በሁለተኛው ዓለም ጦርነት ተሸነፈች። በወቅቱ አፍላ ፍቅር ላይ የነበሩት አሸናፊውን ኅብረት የመሰረቱት አሜሪካ፣ እንግሊዝና ሶቪየት ኅብረት ተስማምተው የጀርመንን ግዛቶች ግማሹን ለፖላንድ ግማሹን ለሶቪየት ኅብረት አቃረጧቸው። በወቅቱ ዛሬ ላይ ራሳቸውን ችለው የአውሮፓ ኅብረትና የኔቶ አባል አገራት የሆኑት ሊቱዌኒያ፣ ኢስቶኒያና ላቲቪያ የታላቋ ሶቪየት ኅብረት አካል ነበሩ። እናም ኮኒግስበርግን ለሶቪየት ኅብረት መስጠት የምድራችንን ግማሽ ከሚያክለው ሰፊ ግዛቷ ላይ የበሬ ግንባር የማታክል ቁራጭ መሬት እንደመመረቅ ነበርና ማንም ጥቅምና ጉዳቱን አላሰላሰለውም ነበር። ራሽያ ኮኒግስበርግን የመጠቅለል ዕድሉ ሲሰጣት በፍጥነት በስፍራው የነበሩ ጀርመናውያንን አባራ ራሽያውያንን አሰፈረችበት። ለስፍራው ካሊኒንግራንድ የሚል አዲስ መጠሪያም ሰጠችው። ሚሃኤል ካሊኒን በሶቪየት ኅብረት የ1917 የቦልሼቪክ አብዮት ውስጥ ቁልፍ ሚና የነበረው የስታሊን የቅርብ ሰው ነበር። ዓለም ተቀያያሪ ናት። ነገሮች ሁሌም በነበሩበት አይቆዩም። ከሁለተኛው የዓለም ጦርነት በኋላ ሶቪየትና ምዕራባውያን ፍቅራቸው ተሟጠጠ።
ቀዝቃዛ ባሉት የዓለም ጦርነት ሁለት ጎራ ፈጥረው መቆራቆዝ ያዙ። ፊት ለፊት ቡጤ መቃመስ ድፍረቱ ባይኖራቸውም ሁለቱም ጎራዎች አንዳቸው ለአንዳቸው ጉድጓድ ይቆፍሩ ነበር። እንዳለመታደል ሆኖ ሶቪየት ቀድማ የተቆፈረላት ጉድጓድ ውስጥ ወደቀች። በ1991 ግብዓተ መሬቷ ሲፈጸም ሊቱዌኒያ፣ ኢስቶኒያ እና ላቲቪያ የተባሉት ከ1940 ጀምሮ በኃይል የያዘቻቸው ግዛቶቿ ለአቅመ አገር በቅተናል ሲሉ እናት አገራቸውን ተሰናብተው የአገርነት ጉልቻ መሰረቱ። ይሄኔ ከጀርመን የወሰደቻት ካሊኒንግራድ ብቻዋን ቀረች። ሶቪየት ኅብረት እንድትወድቅ የመጨረሻው ሰበብ የነበሩት መሪዋ ሚሃኤል ጎርባቾቭ ካሊኒንግራድን የሚከቱበት ቢያጡ በስጦታ መልክ ለሊቱዌኒያ አበረከቷት። ሊቱዌኒያ ግን ስጦታውን አልተቀበለቻቸውም። 15000 ስኩዌር ኪሎ ሜትር ያውም ወደብን የሚጨምር ስትራቴጂክ መሬት በነፃ አግኝቶ አልቀበለውም ማለት በእርግጥ ጅልነት ይመስል ነበር። የሊቱዌኒያ ፖለቲከኞች የለየላቸው ጅሎች ወይም እጅግ የተዋጣላቸው ብልሆች መሆን አለባቸው። ይህ በውጤቱ ነው የሚለየው። በወቅቱ የሊቱዌኒያ መሪዎች የራሽያን ገራገርነት ተጠራጠሩ። ጎርባቾቭን ጭብጥ ቆሎ ይዞ ወደ አሻሮው እንደተጠጋው ብልጣብልጥ ሕፃን ነበር የቆጠሯቸው። በዚህ ውሳኔያቸው ዛሬ ላይ ሕዝቦቻቸው ያመሰግኗቸዋል። 1 ሚሊዮን የሚጠጉ የራሽያ ዜጎች ካሊኒንግራድን ይዘው ሊቱዌኒያን ተቀላቅለው ቢሆን ኖሮ የሊቱዌኒያን የብሔር ስብጥር ያዛቡታል። ራሽያም እንደወደቀች አትቀርም። ቁስሏ ጠገግ ሲልላት ካሊኒንግራድን ሳይሆን ሙሉዋን ሊቱዌኒያን የራሴ ነች ትላለች። እምቢ ካለች ደግሞ በኃይል ጠቅልላ ሕዝበ ውሳኔ ይደረግልኝ ትላለች። በቁጥር ብዙ የሆኑት ራሽያውያን ከአባት አገር ራሽያ ጋር መቀላቀል እንፈልጋለን ይላሉ። እናም የ2014ቱ የክሪሚያ ዕጣ የሊቱዌኒያም ይሆን ነበር ማለት ነው። ዛሬ ላይ ካሊኒንግራድ ከራሽያ 370 ኪሎ ሜትሮችን ርቃ የምትገኝ የአባት አገር ራሽያ ግዛት ናት። 86 ከመቶ ነዋሪዎቿም የራሽያ ዝርያ አላቸው። ካሊኒንግራድ ለራሽያ የምትሰጠው ኢኮኖሚያዊና ወታደራዊ ጠቀሜታ በዋጋ የሚገመት አይደለም። በኔቶ አባል አገራት መካከል ከፍተኛ የሆነ የጦር ኃይሏን በነፃነት ማሰማራት እንድትችል ረድቷታል። የካሊኒንግራድ ወደብ የበረዶ ግግር የሌለበትና ከዓመት ዓመት አገልግሎት መስጠት የሚችል ወደብ ነውና የኢኮኖሚ ጠቀሜታውም ከፍ ያለ ነው። ከምንም በላይ ግን የራሽያ አስፈሪ የባህር ኃይል የባልቲክ መቀመጫ ሆኖ በማገልገል ላይ ይገኛል። እጅግ ዘመናዊ የአየር መቃወሚያ ስርዓት፣ ከምድር ወደ ሰማይ የሚወነጨፍ ሚሳኤል፣ የኔቶን እንቅስቃሴ ልቅም አድርጎ የሚቃኝ ራዳር፣ የምድር ኃይል፣ የልዩ ተልእኮ ኮማንዶና ራሽያ ይፋ ባታደርገውም ዓለም ላይ ቁጥር 1 የሆነችበት የኒውክሌር ኃይሏ እዚህ እንደሚገኙ ይነገራል። ኔቶ በፖላንድና በባልቲክ ባህር አካባቢ ከፍተኛ ጦር የሚያከማቸውም ይህንን ፍራቻ ነው። አያድርገውና በኔቶና በራሽያ መካከል አንዳች የጸጥታ ችግር ቢፈጠር ኔቶ የባልቲክን ባህር እንዳይጠቀም በመገደብ ጦርነቱን በሩቁ የምታደርግበት የኔቶ አባል አገራት የሆኑት ላቲቪያ፣ ሊቱዌኒያና ኢስቶኒያን ከኔቶ ነጥላ ማስቀረት የምትችልበት ስትራቴጂክ ቦታ ነው። ራሽያና ኢትዮጵያ በዲፕሎማሲ ቋሚ ወዳጅ የለም የሚለውን ነባር ወግ የሻሩ ከዓይን ያውጣቸው የሚያስብል ፍቅር ያላቸው ወዳጅ አገራት ናቸው። ይህ ፍቅራቸው የጀመረበትን 125ኛ ዓመት በቅርቡ ኬክ በመቁረስ አክብረዋል። በእርግጥ ራሽያና ኢትዮጵያን ያስተሳሰራቸው ከዲፕሎማሲ የሚወፍር ገመድ ያለ ይመስላል። ጀግኖች አያቶቻችን አድዋ ተራራው ላይ እብሪተኛዋን ጣሊያን ከበው በበረታ ክንዳቸው ይሄ ይቀመስልሽ ሲሏት ከጎናችን ቆማ እሰየው ያለች ብቸኛዋ የነጭ አገር ራሽያ ነበረች። በእሰየው ግን አላበቃችም። ነጭን ተቃውማ ከጥቁር ጎን ቆማ ለአድዋ ጦርነት 30,000 ጠመንጃና 5,000 ጎራዴ ያበረከተች፣ ሐኪሞቿን ልካ በጦርነት የተጎዱ ቁስለኛ አያቶቻችን ያከመች የክፉ ቀን ወዳጃችን ናት። የሚገርመው ደግሞ ይህ ሁሉ ሲሆን ገና ኦፊሴላዊ ግንኙነት እንኳን አልመሰረትንም ነበር። ፋሺስት ሙሶሎኒ የአድዋ ውርደቱን ሊበቀል ለሁለተኛ ጊዜ እናት አገራችንን ለመውረር በመጣ ወቅት በሊግ ኦፍ ኔሽን ፊት ኢትዮጵያን ደግፈው ጣሊያንን ተቃውሞ ከቆሙ አገራት ራሽያ ቀዳሚዋ ነበረች። ቆይቶ አምባገነኑ የሶማሊያ ፕሬዝዳንት ሙሐመድ ዚያድ ባሬ ኢትዮጵያን ወሮ ደፋር እግሮቹ መሬታችንን ረገጡ።
አባቶቻችን በደም ፍላት ከየአገሩ ጥግ ተሰባስበው የዚያድ ባሬን ጦር ካራማራ ላይ ድባቅ መቱት። የዚያድ ባሬ ጦር ሰማይ ግንባሩን እስኪመታው ሸሸ። ይሄኔም ወዳጅ አገር ኪውባንና ደቡብ የመንን አሰልፋ ራሽያ ከጎናችን ነበረች። ራሽያ በወጉ ያላመሰገናት ተከፍሎ የማያልቅ ውለታ የዋለችልን አገር ናት። ዛሬም በግብፅ አነሳሽነት በተባበሩት መንግስታት የጸጥታው ምክር ቤት የኢትዮጵያ ስም በክፉ ሲነሳ በማዕቀብ ሊቀጡን ሲዶልቱ ኢትዮጵያን ማነክቷት የምትልልን ራሽያ ናት። ይህንን አይቶ የኢትዮጵያና የራሽያን ወዳጅነት ያጋመደውን ሚስጥር መመርመር ብልህነት ነው። በእርግጥ የታላቁ ባለቅኔ አሌክሳንደር ፑሽኪን ቅድመ አያት አብርሃም ፔትሮቪች ሃኒባል ኢትዮጵያዊ ናቸው። ይህ የአንድ ቤተሰብ ታሪክ ነው። ሰፊው የራሽያና የኢትዮጵያ ሕዝብ ግን በቆዳ ቀለም፣ በጂኦግራፊያዊ አቀማመጥ፣ በባህልም ሆነ በአኗኗር ስልት የሚያመሳስላቸው ነገር የለም። ሁለቱን አገራትና ሕዝቦች የሚያጋምዳቸው ከስጋም ከደምም የሚወፍር አንድ ታላቅ ሚስጥር አለ፤ እምነት። ከሁለቱ አገራት ሕዝቦች አብዛኞቹ አንድ ሃይማኖት ይጋራሉ። ራሽያ የክርስትና እምነትን የተዋወቀችው ከኢትዮጵያ በሺህ ዘመናት ዘግይታ በ988 ዓመተ ምህረት ነበር። ከዛ ጊዜ ጀምሮ የራሽያ መንግስታዊ አስተዳደርና የሕዝቦቿ ባህል በከፍተኛ ደረጃ የክርስትና ተጽዕኖ ያረፈበት ነው። እርግጥ ነው በኮሚኒዝም ዘመን ቤተክርስቲያን ታላቅ ስደትና መከራ አጋጥሟት ነበር። ይህ ግን ሃይማኖቱንም ሆነ አማኞቹን አላጠፋቸውም። በ1991 ሶቪየት ኅብረት ከፈራረሰች በኋላ ቤተክርስቲያኗ እንደቀደሙት ሺህ ዓመታቶቿ በነጻነት መንቀሳቀሷን ቀጥላበታለች። ዛሬ ላይ ፕሬዝዳንት ቭላዲሚር ፑቲንን ጨምሮ የራሽያ ኦርቶዶክስ ቤተክርስቲያን 90 ሚሊዮን ምዕመናን አሏት። በአገራችን በተለይም በዩኒቨርሲቲዎች አካባቢ ቅዝቃዜ ያለባቸው የዩኒቨርሲቲው ክፍሎች ሳይቤሪያ የሚል ቅጽል ስም ይሰጣቸዋል። እውነተኛው ሳይቤሪያ የሚገኘው ግን ራሽያ ውስጥ ነው። ሳይቤሪያ ብቻውን ከአጠቃላይ የራሽያ የቆዳ ስፋት 77 ከመቶውን ይሸፍናል። የምድራችንን 9 ከመቶ እንደማለት ነው። ሳይቤሪያ በተፈጥሮ ሀብት የበለጸገ አካባቢ ነው። ራሽያ 80 ከመቶ ነዳጅና 85 ከመቶ የተፈጥሮ ጋዝ የምትቀዳው ከሳይቤሪያ ነው። ከሳይቤሪያ የድንጋይ ከሰል፣ ወርቅና ዳይመንድም ይታፈሳሉ። ከፍተኛ የደን ክምችት ያለበት ቦታ በመሆኑም የጣውላና የእንጨት ምርቶቹ ለራሽያ ከፍተኛ ገቢ ያስገኛሉ። የሳይቤሪያ ነዋሪዎች በቁጥር 33 ሚሊዮን ይገመታሉ። ከአገሪቱ ዜጎች 23 ከመቶ እንደማለት ነው። የሳይቤሪያ ቅዝቃዜ ከዜሮ በታች እስከ 60 ዲግሪ ሴልሺየስ ይደርሳል። ይህቺ ለምሳሌ ሳይቤሪያ ውስጥ የምትገኝ ያኩትስ የምትባል ከተማ ናት። እዚህ ከ5 ሜትር በላይ አርቆ ማየት አይቻልም። ከዜሮ በታች 71 ዲግሪ ሴልሺየስ ቅዝቃዜ ተመዝግቦባት ያውቃል። በዚህች ከተማ ውስጥ ግን 300 ሺህ ራሽያውያን ይኖራሉ። ይህ ሲተን የምታዩት ከዜሮ በታች 55 ዲግሪ ሴልሺየስ የሚቀዘቅዝ እንጂ የሞቀ ውሃ አይደለም። እዚህ ቅዝቃዜ ልክ እንደ እሳት ያቃጥላል። በዚህ ቅዝቃዜ ውስጥ ቆመው ከፍቅረኛዎት ጋር መሳሳም አይችሉም። ድንገት ተሳስተው በባዶ እጆት ብረት ቢነኩ ከእጆት ጋር ተጣብቆ ይቀራል። በያኩትስ የመኪና ሞተር አይጠፋም። ምክንያቱም የሞተሩ ዘይት በቅጽበት በረዶ ስለሚሰራ ቀጣይ በጋ እስኪመጣ የመኪናው ሞተር ተመልሶ አይነሳም። እናም መኪናው ሞተሩ ሳይጠፋ መቆየት አለበት። አሊያም እጅግ በጣም ውድ በሆኑ ማሞቂያ ባላቸው ፓርኪንጎች ማደር አለበት። አሁን ግን እንደዚህ አይነት ናታሻ የሚባሉ ሙቀት ሰብስበው መያዝ የሚችሉ የመኪና ሽፋኖች ለነዋሪዎች እፎይታን ሰጥተዋል። የሳይቤሪያ ነዋሪዎች ከዋና ከተማዋ ሞስኮ ጋር የሚገናኙት በባቡር ሲሆን የትራንስ ሳይቤሪያ የባቡር መስመር በምድራችን ላይ ረጅሙ የባቡር መስመር ነው። 8 የሰዓት አቆጣጠሮችንና 13 ከተሞችን አቆራርጦ ያልፋል። ከምዕራቡ ጫፍ ሞስኮ እስከ ምስራቁ ጫፍ 9289 ኪሎ ሜትሮችን ይረዝማል። ግንባታው ብቻ ከ1891 እስከ 1916 ድፍን 25 ዓመታትን ፈጅቷል። ከሞስኮ ተነስተው የምስራቁ ጫፍ ለመድረስ ያለማቋረጥ 6 ቀናትን መጓዝ ይጠበቅቦታል። መስመሩ ሀገራትን አቋርጦ የራሽያዋ ሞስኮ ከቻይናዋ ቤጂንግና ማንቹሪያ እንዲሁም ሞስኮን ከሞንጎሊያም ያገናኛል። በአዲስ አበባ 22 አካባቢ
ቺቺኒያ የሚባል ሰፈር መኖሩን ያውቃሉ። የ22ቱ ቺቺኒያ ለምን በዚህ ስም እንደሚጠራ በግሌ ባላውቅም በግብር ግን በፍጹም አይገናኙም። የራሽያዋ ቺቺኒያ ነዋሪዎች ጥብቅ የሆነ የሃይማኖት ስርዓትን የሚከተሉ ሙስሊሞች ናቸው። በነጻነታቸው ጉዳይ ከራሽያ ጋር 2 አስከፊ ጦርነቶችን አድርገዋል። በሁለተኛው የዓለም ጦርነት ወቅት በተለይም በስታሊን አገዛዝ ከጀርመኑ ናዚ ጋር አብራቸዋል በሚል ከፍተኛ በደል ደርሶባቸዋል። በ1991 ሶቪየት ኅብረት ስትፈራርስ ቺቺኒያ እንደ ሌሎቹ የሶቪየት ግዛቶች ሁሉ ነጻነቷን አወጀች። በዚህ ምክንያት ከ1994 እስከ 1997 ለ3 ዓመታት የቆየ ደም አፋሳሽ ጦርነት ተካሂዶ በ1997 በተኩስ አቁም ስምምነት ተቋጨ። ይሁን እንጂ የቺቺኒያ የመጨረሻ ዕጣ ፈንታ አልለየለትም ነበርና ለ10 ዓመታት የዘለቀው ሁለተኛው የቺቺኒያ ጦርነት በ1999 እንደገና ጀመረ። ጦርነቱ ለ10 ዓመታት ቆይቶ እንደ አውሮፓውያን አቆጣጠር በ2009 ቺቺኒያን ራስ ገዝ የራሽያ አካል በማድረግ ተጠናቀቀ። የቺቺኒያ ነዋሪዎች በቁጥር 1.5 ሚሊዮን ይገመታሉ። ዛሬ ላይ ቺቺኒያ ጥብቅ በሆነ እስላማዊ አስተዳደር ትገዛለች። በተወሰኑ ቦታዎች ያውም ከምሽቱ 2 ሰዓት እስከ ምሽቱ 4 ሰዓት ካልሆነ ከሌሎች የሩሲያ ግዛቶች በተለየ በቺቺኒያ ምንም አይነት አልኮል አይሸጥም። ሞስኮ የራሽያ ዋና ከተማ ስትሆን በመላዋ ራሽያ ትልቋ ከተማም ናት። 12 ሚሊዮን ዜጎች ይኖሩባታል። የራሽያ የፖለቲካ የኢኮኖሚና የባህል ማዕከል ናት። የክሬምሊን የቀዩ አደባባይና የቦልሾ ቲያትር ቤት መገኛ ናት። ሞስኮ እጅግ ንጹህ ውብና ርካሽ በሆነው የባቡር ትራንስፖርቷም ትታወቃለች። የባቡር መስመሯ በቀን 9 ሚሊዮን ጉዞዎች ይደረጋሉ። ይህ ለምሳሌ ከዛሬ 70 ዓመት በፊት በስታሊን ዘመን የተገነባ በመሃል ሞስኮ የሚገኝ የኪቭስካያ የባቡር መስመር ነው። ዛሬም በዚህ የጥራትና የውበት ልክ ደንበኞቹን ያስተናግዳል። ሞስኮን የመጎብኘት እድሉ ከገጠሞት 2 ነገሮችን ማድረግ አይርሱ። የምድራችን ውብ ከተማ በሆነችው ሞስኮ የእግር ጉዞ ማድረግ፣ ከደከመዎት ደግሞ ውብ በሆኑት ባቡሮቿ መጓዝ። የሞስኮ ባቡር እንደ ምዕራባውያን ባቡሮች ለ30 ደቂቃ አያስጠብቆትም። አንድ ባቡር ቢያመልጦት ቀጣዩ ባቡር በ1 ወይም በ2 ደቂቃ ልዩነት ከተፍ ይልሎታል። አጠቃላይ የሞስኮ የባቡር መስመር 449 ኪሎ ሜትሮችን ሲረዝም 15 መስመሮችና 276 ጣቢያዎች አሉት። አብዛኞቹ መስመሮች ከምድር በታች የተገነቡ በመሆናቸው በቀላሉ ከአንድ መስመር ወደ ሌላው መስመር መቀየር ይችላሉ። የሞስኮ የምድር ውስጥ የባቡር መስመር የትራንስፖርት ብቻ ሳይሆን የቱሪስት መስህብም ነው። ራሽያውያን ጎብኚዎች ሙዚየም ድረስ እስኪመጡላቸው አይጠብቁም። ሙዚየሙን ጎብኚዎች ያሉበት ድረስ ይወስዱታል። በዚህም የምድር ውስጥ የባቡር መስመራቸውን እንዲህ የቱሪስት መስህብ አድርገውታል። እዚህ ደህንነቱ የተጠበቀ ነው። አያድርገውና ተቀጣጣይ ፈንጂ ወድቆ ቢገኝ የደህንነት ኃይሎች በቅጽበት በዚህ በምትመለከቱት ሳጥን ውስጥ ይከቱታል። ሁሉም ነገር በቁጥጥር ስር ዋለ ማለት ነው። ሞስኮ የክሬምሊን መገኛም ናት። ክሬምሊን በመካከለኛው ክፍለ ዘመን ከተገነቡ ቤተ መንግስቶች ሁሉ በግዝፈትም ሆነ በውበት አቻ የማይገኝለት ቤተ መንግስት ነው። ዙሪያውን በ2 ኪሎ ሜትር የግንብ አጥር የታጠረ ሲሆን ወደ ውስጥ ዘልቀው ከገቡ ቀድሞ የሚያገኙት ቤተ ክርስቲያን ነው። ቤተ ክርስቲያኑን አልፈው ወደ ውስጥ ከገቡ የፕሬዝደንቱን ቢሮዎች ያገኛሉ። ከዚህ ቀጥሎ መሄድ አይፈቀድሎትም። የክሬምሊን በር ለኢትዮጵያውያን ክፍት ነውና እኛ ግን ዘልቀን እንግባ። ይህ የምድራችን የመጨረሻው ኃያሉ ሰው የፑቲን መኖሪያ ነው። ሰውየው ዓለም ሁሉ በሚያውቅላቸው በዚያ አረማመዳቸው መጥተው እስኪቀበሉን ስለ አረማመዳቸው እናውጋችሁ። የአረማመድ አዋቂዎች የፑቲንን አረማመድ የአልፋ ወንዶች እርምጃ ነው ይሉታል። የአረማመዳቸው ጉዳይ ያስጨነቃቸው የእንግሊዝና የኔዘርላንድ ተመራማሪዎች ፑቲን ለምን እንዲህ እንደሚራመዱ ምርምር አድርገው ነበር። የምርምራቸውን መልስ ያገኙት ከሳይንስ ሳይሆን ከኬጂቢ የስልጠና ማኗል ላይ ነው። ፑቲን በቀደመ ሕይወታቸው የኬጂቢ ሰላይ እንደነበሩ ልብ ይሏል። ኬጂቢ ደግሞ አባላቱ መሳሪያ መያዝ የሚጠበቅባቸው በቀኝ እጃቸው እንዲሆን ወደ ግራ ዘንበል ብለው ግራ እግራቸውን እያስቀደሙ እንዲራመዱ ያዛል። ይህ ለፈጣን ማጥቃት ያግዛል ይላሉ ባለሙያዎች። ፑቲን ብቻ ሳይሆኑ ፕሬዝዳንት ሰርጌይ ላቭሮቭ እና በርካታ የቀድሞ የኬጂቢ ሰልጣኞችም
በዚህ ምክንያት ልክ እንደ ፑቲን ሲራመዱ ታይተዋል። ፑቲን ራሳቸውን ከምንም አንስተው የምድራችን ኃያል ሰው የሆኑ ናቸው። አያታቸው የነ ሌኒንና የነ ስታሊን ወጥ ቤት ነበሩ። ፑቲን ገና ተማሪ ሆነው ድንገት ብድግ ብለው የኬጂቢን ቢሮ አንኳኩ። ምን ነው ሲባሉ ሰላይ መሆን እፈልጋለሁ አሉ። ያዩዋቸው ሳይገረሙ አልቀሩም። ያኔ ገና የሃይስኩል ትምህርታቸውን እንኳን አልጨረሱም ነበር። ኬጂቢ ሰዎች ጠይቀው ሳይሆን ልዩ ዕውቀትና ክህሎት ያላቸውን ሰዎች መልምሎ እንደሚቀጥር ነግረው ሰላይ መሆን ከፈለጉ ቢያንስ በሕግ ዲግሪ ይዘው እንዲመለሱ ነግረው ወደ ቤት ሸኟቸው። ሰውየው ደረቅ ነገር ናቸው። ከ7 ዓመታት በኋላ የሃይስኩል ትምህርታቸውን ጨርሰው በሕግ የመጀመሪያ ዲግሪያቸውን ይዘው አሁንስ ሲሉ ዳግም ወደ ኬጂቢ ቢሮ አመሩ። ፍላጎታቸው ሰምሮ ከሰላይነት አልፈው በሚወዱት የስለላ ሙያ የኮሎኔልነት ማዕረግንም አገኝተውበታል። ሲያሻቸው ፈረስ ጋላቢ፣ ዋናተኛ፣ የጁዶ ተወዳዳሪ፣ ሞተረኛ፣ አዳኝም የሚያደርጋቸው የኬጂቢ ባለሙያነታቸው የሰጣቸው ሁለገብነት እንደሆነ ይታመናል። ዛሬ ላይ ማንም የምድራችንን ኃያል ሰው ጥራ ቢባል አንድ ብሎ የሚጀምረው ከፑቲን ነው። የፈረንጆቹ ሚሊኒየም ከጠባ ይኸው እስከ ዛሬ ራሽያን እንደ ገዛ ቤታቸው ያዙባታል። የፈራረሰችውንና ደካማ የነበረችውን ራሽያ ተቀብለው በወታደራዊ አቅም፣ በጂኦፖለቲካዊ ተጽዕኖና በኢኮኖሚ የዓለም ከባድ ሚዛን አድርገዋታል። ፑቲን ከራሽያ ውብ ከተሞች አንዷ በሆነችው ሴንት ፒተርስበርግ ነው የተወለዱት። ከተማዋ የራሽያዋ ቬነስ ነው የምትባለው። በውሃ ላይ የተገነባች ስትሆን ታላቁ ጴጥሮስ አምስተርዳምን በራሽያ ለመገንባት አቅዶ የቆረቆራት ከተማ ናት። በአርክቴክቸር፣ በሙዚየምና በቲያትር ቤቶቿ ትታወቃለች። የሴንት ፒተርስበርግ የምድር ውስጥ የባቡር መስመር በምድራችን ላይ ጥልቁ የባቡር መስመር ሲሆን ወደ ታች 100 ሜትር ይጠልቃል። በራሽያ ኃያልነት ከተስማማን ከኃያልነቷ ጀርባ የሚገኘው ኃይል የነዳጅ ሀብቷ ነው። በቀን 10 ሚሊዮን በርሜል ነዳጅ ማምረት የምትችል የዓለምን የነዳጅ ዋጋ የመወሰን አቅም ያላት ሀገር ናት። በዓለም አቀፍ ደረጃም ሶስተኛዋ ትልቋ የነዳጅ አምራች ሀገር ናት። በተፈጥሮ ነዳጅ ብቻ ካየነው ደግሞ በዓመት 470 ቢሊዮን ኪዩቢክ ሜትር በማምረትም ከዓለም ቁጥር 1 ናት። 60 ከመቶ የአገሪቱ ኤክስፖርትና ከ30 ከመቶ በላይ ዓመታዊ ገቢዋ ከነዳጅ ሀብት ጋር የተገናኘ ነው። ነዳጅ የሚጠሏትን ሁሉ ወዳጅ የምታደርግበት ማባበያ ኬኳም ነው። አውሮፓውያን ከሁለተኛው ዓለም ጦርነት ማብቃት ጀምሮ ከራሽያ ጋር የከረረ ጸብ ነበራቸው። ምን ቢጣሉ ግን ሁሌም አንድ ነገር ከዚች ሀገር ይፈልጋሉ፣ የነዳጅ ሀብቷን። ዛሬም አውሮፓ 30 ከመቶ የነዳጅ ፍጆታዋን የምታገኘው አምርራ ከምትጠላት ራሽያ ነው። ማሳረጊያችንን ስለ ወታደራዊ አቅሟ እንንገራችሁ። ራሽያ በዓለም መድረክ ከምትታወቅበት ከምትከበርበትና ከምትፈራበት ዘርፎች አንዱ ወታደራዊ አቅሟ ነው። አገሪቱ 1 ሚሊዮን ወታደሮችና 2 ሚሊዮን ተጠባባቂ ኃይሎች አሏት። ችግር ቢመጣ ለጦርነት መውጣት የሚችሉ 34 ሚሊዮን ዜጎች አሏት። ዓለም ላይ ከአሜሪካን በላይ ከፍተኛ የኒውክሌር መሳሪያ የታጠቀች አገር ናት። ወታደራዊ ቁሳቁሶችን ኤክስፖርት በማድረግም ከአሜሪካ ቀጥሎ ሁለተኛዋ አገር ናት። በተለያዩ የጦር የኃይል ሚዛኖች ከአሜሪካ ቀጥሎ የምድራችን ኃያሏ አገር ናት። የዛሬው ጉብኝታችንን በዚሁ እናብቃ። አብራችሁን ስለቆያችሁ እናመሰግናለን።